የትግራይ ህዝብ የስልጣን ዘመኑ የተለያዩ በደሎችና ተጽዕኖዎች አሉ እየተፈጸመበት መሆኑ ያቃሉ ወይም እየመሩትም ነው። ለምሳሌ በትግራይ ክልል ተጀምሮ የቆሙ ወይም እየተጓተቱ ያሉት ስራዎች ለምሳሌ መቀሌ ሀራ ገበያ ባቡር መስመር፣ ባሕር አግሮ ኢንዱስትሪ፣ ሽሬ ኤርፖርት ተርሚናል ወዘተ ፕሮጀክቶች መጥቀስ ይቻላል። በተጨማሪ ከአዲስ አበባ መቀሌ ትግራይ የፌደራል መንግስት ለሁለት ዓመታት መዘጋቱ ሳይበቃ በአየር ተጓጉዞ ዜጎች በነፃ ወደ ትግራይ እንዳይንቀሳቀሱ ትግራይ የኢንቨስትመንት ስራዎች እንዳይስፋፉ የተለያዩ አገሮች ዜጎች ትግራይ እንዳይሄዱ እንቅፋት በመፍጠር በመከልከል የትግራይ ህዝብ በማህበራዊ ኢኮኖሚያዊ አቅሙ እንዲዳከም እንዲደኸይ ሌት ተቀን ያለ መሰልቸት ከላይ እስከታች ታሪክ ይቅር ማይለው በደል ሲፈጸምበት በግልጽ እያየን ነው። የትግራይ ህዝብ እና መንግስት በጠቅላይ ሚኒስትሩ ሲነገረው ቢያዝንም ሌላ ቁጣ እንደሚቀሰቅስ ይታወቃል። ሰሞኑ ደግሞ ለትግራይ ህዝብ አዛኝ መስሎ ያለ የሌላ አቅማቸውን ሰብስቦ ህወሓትና የትግራይ ህዝብ ለመለያየት አበክረን እንሰራለን እንደተባለው ሁሉ የመንግስትና የግል ሚዲያ የትግራይ ሰላም ለማደፍረስ ከጫፍ እስከ ጫፍ ሐሰተኛ መረጃ በመፈብረክ ሲዘምቱ ሰንብተዋል። ጠቅላይ ሚኒስትሩ ይህ ችግር መነሻው ምንድነው? ለመሆንስ በዚህ ህዝብ